90% ሰዎች ያልሰሙት የቲክቶክ ሚስጥር። የቲክቶክ ቪዲዮ ለምን ቫይራል አይወጣም? ለምን አንዳንድ ሰዎች በአንድ ቀን ቫይራል ይሆናሉ? ዛሬ 90% ሰዎች የማያውቁትን ቢያውቁት እንኳን ሊነግሩ የማይፈልጉትን 8 የቲክቶክ ቫይራል ሚስጥሮች ይነግራሉ። እነዚህ ሚስጥሮች በትክክል ከተገበርክ ወይም ካደረግካቸው ቲክቶክ ላይ ቫይራል ማትወጣበት ምክንያት ምንም የለም። ሰላም የሁልጊዜ ኢንፊኒቲ ቪዥን ሚዲያ ቤተሰቦች እንኳን ደህና መጣችሁ። ዛሬ ቲክቶክ ላይ ቫይራል የሚያወጣችሁን 8 የቲክቶክ አልጎሪዝም ሚስጥሮች እነግራችኋለሁ። ቪዲዮውን ከመጀመራችሁ በፊት ግን ላይክ በማለት ጀምሩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ብላችሁ ደወል ምልክቷን በመጫን ኦል ሚለውን በመንካት ቤተሰቡ። አንደኛ የቲክቶክ አልጎሪዝምን ማወቅ ነው። አንደኛውና ዋነኛው መጀመሪያው የቲክቶክ አልጎሪዝምን ማወቅ ነው። ቲክቶክ ምን ይፈልጋል የሚለውን ማወቅ ነው። ለምትሰሩት ቪዲዮ ምን አይነት ኮንተንት እንደምትሰሩ ማወቅ ነው። ሰዎች የእናንተን ቪዲዮ ያዩታል ወይ፣ ኮመንት ላይክ ሼር ያደርጉታል ወይ የሚለውን የቲክቶክ አልጎሪዝም ያያል። እናንተን ቪዲዮ ሰዎች እስከ መጨረሻው ማዩላችሁ ከሆነ የቲክቶክ አልጎሪዝም ለሌሎቹ ያዳርስላችኋል። የእናንተ ቪዲዮ እንዲታይ ያደርጋል ማለት ነው። የምትሰሩትን ኮንተንት መምረጥ ማለት ነው። ሰዎች የሚወዱት ምን አይነት ኮንተንት ነው ብላችሁ ሰዎች ሊወደው የሚችለውን ኮንተንት መርጣችሁ ቪዲዮ መስራት ማለት ነው። ሁለተኛ ከቪዲዮ መጀመሪያ ላይ ሆክ መጠቀም፣ ሆክ የሆኑ ቃላትን መጠቀም ማለት ነው። ሆክ ማለት የሰዎችን ትኩረት ሊስቡ የሚችሉ ነገሮችን የእናንተ ቪዲዮ ሲደርሳቸው ስክሮል አድርገው እንዳያስ። ለምሳሌ ኮሜዲ ከሆነ የምታስቀውን ፓርት ቆረጥ ታድርግና መጀመሪያ አካባቢ ላይ ማስቀመጥ። ዋናውን ፓርት ካሳያቸው በኋላ ያችል ለማየት ሲሉ ሙሉ ቪዲዮውን ይውላል ማለት ነው። በተጨማሪ ሆክ የሆኑ ቃላትን መጠቀም፣ ለምሳሌ ይህንን ካላየህ ይቆጫል፣ አንድ ሚስጥር አለ። እንዲህ አይነት ሆክ ቃላትን መጠቀም። እንዲህ አይነት ሆክ ቃላትን በተጠቀማቸው ቁጥር የእናንተ ቪዲዮ ለሰዎቹ ሲደርስ ስክሮል አያደርጉትም ማለት ነው። ስለዚህ ሆክ መጠቀም የቪዲዮ ሲሰሩ መጀመሪያ ላይ ለ3 ሰከንድ ያለው ሆክን መጠቀም ነው። ሆክ ማድረግ ሰዎችን ትኩረት ሊስብ የሚችል ነገር፣ የሰዎች ትኩረት ሊስብ የሚችሉ ቃላትን መጠቀም። ሆክ የሌለው ቪዲዮ የሞተ ነው። የቲክቶክ አልጎሪዝም እንዲታይ አያደርገው ነው። ሰዎችን ቅርብ ስለማይስብ ስክሮል እያደረጉ ያሳልፉታል ማለት ነው። ስለዚህ ሆክ መጠቀም ትልቁ የቫይራል ሚስጥር ነው ማለት ነው። ሶስተኛ የሃሽታግ ሚስጥር ነው። ሃሽታግ ማለት የእናንተ ቫይራል እንዲወጣ የሚያደርግላችሁ እናንተ ቪዲዮአችሁን ስጭኑ ወይም ፖስት ታደርጉ ትጠቀሙት። ስለዚህ እናንተ ከቪዲዮአችሁ ጋር የሚመሳሰሉ እና ከቪዲዮአችሁ ጋር ሊሄድላችሁ የሚችሉት ሃሽታጎችን እየመረጣችሁ መጠቀም ማለት ነው። ለአንድ ፖስት ለሚደረግ ቪዲዮ ከ3 እስከ 5 ምርጥ ሃሽታጎች በቂ ነው። ከቪዲዮአችሁ ጋር ሊዛመድና ሊቀራረቡ የሚችሉ ሃሽታጎችን መርጣችሁ መጠቀም። አራተኛው ትሬንዲንግ ሳውንድ መጠቀም ነው። የትሬንዲንግ ሳውንድ ሚስጥር። ትሬንዲንግ ሳውንድ ብዙ ቫይራል የሆኑ ትሬንዲንግ ሳውንዶች አሉ። ከነዛን ትሬንዲንግ ሳውንዶች እናንተ ከቪዲዮአችሁ ባክግራውንድ ጋር መጠቀም ማለት ነው። የቲክቶክ አልጎሪዝም ሙዚቃ ስለሚሄድ ከባክግራውንዳቸው ጋር ለስለስ ያለ ሙዚቃ መጠቀም፣ የእናንተን ድምጽ በማይሸፍን መልኩ ትሬንዲንግ ሳውንዶችን መጠቀም። ትሬንዲንግ ሳውንድ ያለውን ቪዲዮ የቲክቶክ አልጎሪዝም ይወዳል። ስለዚህ የእናንተን ቪዲዮ ሰዎቹ እንዲወጡ ይገፋላችኋል ማለት ነው። አምስተኛ ፖስቲንግ ታይም ነው። ፖስቲንግ ታይም ማለት ቪዲዮ ሰርታችሁ የምትፖስቱበት ታይም ወይም ጊዜ ነው። ለምሳሌ አንድ ሰው ቪዲዮ ሰርቶ እንደጨረሰ መፖሰት የለበትም። የራሱን የቻለ የሚፖስትበት ሰዓትና ጊዜ ሊኖረው ይገባል። በቀን አንድ ቪዲዮ የሚፖስት ሰው ሁሌም በተመሳሳይ ሰዓት ተመሳሳይ ጊዜ መፖሰት አለበት። የፖስቲንግ ሚስጥር አንድ ሰው 2 ሰዓት እስከ 3 ሰዓት የሚፖስት ከሆነ ሁሌም በተመሳሳይ ሰዓት መፖሰት አለበት። ምክንያቱም የቲክቶክ አልጎሪዝም እንዲህ አይነት የፖስቲንግ ታይም ስለሚወድ ሌሎቹ እንዲወጡ ይገፋላችኋል ማለት ነው። ፖስቲንግ ታይም ማክበር ማለት ነው። በተመሳሳይ ሰዓት ሁሌም በተመሳሳይ ጊዜ መፖሰት ማለት ነው። ስድስተኛ ሻዶዋን ነው። ሻዶዋን ማለት ቪዲዮአችሁ እንዳይታይ የሚያደርግ ነገር። ሻዶዋን የሚያስለቅባቸው አንደኛ ኮፒ ራይት የሆኑ ወይም ደግሞ የሰውን ቪዲዮ ስጭኑ፣ ኮፒ ያደርጋችሁ የሰውን ቪዲዮ ስጭኑ። ሁለተኛ ደግሞ ያልተፈቀደ ኮንተንት ስትሰሩ። ሶስተኛ ስፓም ነው ሶስተኛ። ስለዚህ እነዚህን ሶስቱን ባደረጋችሁ ጊዜ ሻዶዋን ይመጣባችኋል። የሻዶዋን መፍትሄው ምንድን ነው? ኦሪጂናል የራሳችሁ የሆነን ቪዲዮ ሰርታችሁ መልቀቅ ነው። ሁለተኛው ደግሞ ሻዶዋን በመጣባችሁ ጊዜ ከ2 እስከ 3 ቀን እረፍት ማድረግ፣ ከቲክቶክ አካውንቱ ላይ አለመፖሰት፣ ለ2 ለ3 ቀን ያህል እረፍት መስጠት ማለት ነው። ከዛ በኋላ ራሱ ሻዶዋን አልጎሪዝሙ ያነሳላችኋል ማለት ነው። ሰባተኛው ኮንሲስተንሲ ነው። ኮንሲስተንሲ ማለት ነው በተከታታይ ሁሌም ቪዲዮ መጫን መቻል። ቪዲዮ ሰርተህ ጭን የዛሬ 3 ቀን ብጭን የዛሬ ሳምንት ብጭን፣ ይሄ ኮንሲስተንሲ አይደለም። የቲክቶክ አልጎሪዝም ኮንሲስተንሲ ይወዳል። ስለዚህ ኮንሲስተንሲ ማለት ነው በተከታታይ ቪዲዮ መጫን መቻል ማለት ነው። በቀን 1 ከቻላችሁ 2 በተመሳሳይ ጊዜ በተመሳሳይ ሰዓት አንዳንድ ቪዲዮ የሚሰራ ሰው ለምሳሌ ጠዋት 2 ሰዓት እስከ 3 ሰዓት ጠዋት ከ2 ሰዓት እስከ 3 ሰዓት የሚፖስት ከሆነ በተመሳሳይ ነገም እንደዛ፣ በቀጣይ ቀንም እንደዛ፣ ሁሌም በተመሳሳይ ሰዓት ቪዲዮ መፖሰት አለበት ማለት ነው። ኮንሲስተንሲ ማለት በተከታታይ ሁሌም ቪዲዮ መፖሰት፣ ቪዲዮ አለማቋረጥ ማለት ነው። ቀጣይነት ያለው አፕሎድ በተከታታይ ብትፖስቱ
ከዛ በኋላ ውጤቱን ታዩታላችሁ ማለት ነው። ስለዚህ ቲክቶክ አልጎሪዝም ዋናው የሚፈልገው ነገር ኮንሲስተንሲ ነው፣ ቀጣይነት ያለው የፖስት አደራረግ ማለት ነው። ስምንተኛው እና የመጨረሻው ኮል ቱ አክሽን ማለት ነው። ኮል ቱ አክሽን ማለት ከቪዲዮአቸው መጨረሻ ላይ ሰዎቹ ፎሎ፣ ላይክ፣ ሼር እንዲያደርጉላችሁ መጠየቅ ማለት ነው። ቪዲዮአቸውን ሲጨርሱ ሰዎቹ ፎሎ እንዲያደርጓችሁ ፎሎ፣ ሼር፣ ላይክ አድርጉ ብላችሁ መዝጋት ማለት ነው። ስለዚህ አንድ ሰው ቪዲዮውን አይቶ የሚያስቀም ከሆነ ስቆ ያልፋል። ፎሎ፣ ሼር፣ ላይክ አድርገኝ ካላልከው ፎሎ፣ ላይክ፣ ሼር አያደርግም። ስለዚህ መጨረሻ ቪዲዮአችሁ ላይ ፎሎ፣ ላይክ፣ ሼር አድርጉኝ ማለት አትርሱ ማለት ነው። ቫይራል 8ቱን የቲክቶክ ቫይራል ሚስጥሮች በትክክል ከተገበራችሁ የእናንተ አካውንት በትንሽ ቀናት ውስጥ ለውጡን ታዩታላችሁ ማለት ነው። ለተጨማሪ ቲፖች ይህንን ቻናል ላይክ፣ ሰብስክራይብ በማለት ቤተሰቡ ኖቲፊኬሽን ይደርሳችኋል ማለት ነው።